ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች የዕለተ ቅዳሜ የመጨረሻ ክፍል አራተኛ ክፍል የፕሮግራም ለውጥ አድርገን የእንግሊዝ ኖርዌይ አርጀንቲና ስዊዘርላንድን አስቀድመን የዝውውር ገጾቻችንን በአራተኛ ክፍል ይዘን ለመምጣት ተጨማሪ አፕዴቶችን መመልከት ስለነበረብን በዚህ ምክንያት እንግዲህ አዘግይተን አሁን በመጨረሻም ይዘንላችሁ መተናል። ላይክ አድርጉ። ላይካችሁ ይጠቅማል። የዚህ ፕሮግራም ተደራሽነት የምትወዱት የእግር ኳስ ክለብ ደጋፊዎች እንዲያደምጡት ስለሚረዳ ላይክ እያደረጋችሁ እነሱ ጋርም እንዲደርስ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አድምጡን። ከሚያደምጡን አድማጮች ውስጥ 34.5% ሰብስክራይብ ሳያደርገን ነው የሚያደምጠው የዩቲዩብ አናሊቲክ የሚያሳየውና እባካችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ቤተሰብ እየሆናችሁ አድምጡን። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በዝውውር መረጃዎቻችን መተናል። የእያንዳንዱን ክለብ የወጡትን አፕዴቶችን በዚህ ፕሮግራም ለመመልከት እንሞክራለን። በተለይ ደግሞ የበለጠ ብዙ እየተወራ የሚገኘው በማንቸስተር ዩናይትድ ዙሪያ ነው። የዩናይትድ የዝውውር ሂደት ከዚህ በፊት ምናልባት በተጨባጭ የአንድሬ ሳንቶስን ዝውውር ባነሳንበት ለእናንተ መረጃውን አፕዴት ባደረግንበት በትክክል ያን ፕሮግራም ላደመጠ የኤደርሰን ጉዳይ ለምን የዝውውር ሂደቱ ሊቋረጥ እንደሚችል ምክንያቱን ከአንድራዴ እና ፊሊክስ ሲልቫ ከሚባሉ ሁለት የኤስፒኤን ብራዚል በቀጥታ የተገኙትን ተጨባጭ መረጃ ከነምንጩን ጠቁሚያችሁ ነበር። እነዚህ ሁለት ሪፖርተሮችን እመኗቸው፣ ለብራዚል ካምፕም ለብራዚል ብሔራዊ ቡድንም ቅርበት አላቸው በማለት መረጃውን ስሰጣችሁ ደግሞ በወቅቱ የነገርኳቸው አንድ ጉዳይ አለ። የዩናይትድ የመጀመሪያው ሜዲካል ላይ የተጫዋቹ የሜዲካል ቴስትን የተመለከቱ ኤግዛማይን ያደረጉ ባለሙያዎች ለዩናይትድ የዝውውር ስራ አስፈጻሚ ዋና ኃላፊዎች አንድ ጉዳይ ገልጸው ነበር። በዛ ፕሮግራም አንስቼላችሁ ነበር። በተጫዋቹ የመጀመሪያ ስቴጅ የሜዲካል ሪፖርት ላይ ቢያልፍም ግን ደስተኛ አልነበሩ። የመጀመሪያው ሜዲካል አልፏል፣ ግን ይሄ የሚያረካ ወይም በዝውውሩ እርግጠኛ የሚሆኑበት ኃላፊነት የሚወስዱበት አይነት ስላልነበር ጉልበቱ ላይ ያልተማመኑት ጉዳይ አለ ከሊጉ አካል ብቃትና አግሬሲቭ አንጻር። ስለዚህ ሁለተኛው በጥንቃቄ እንዲደረግ ከአሜሪካ ውጭ ዓለም ዋንጫ ሲጠናቀቅ ዶኩመንቶቹ፣ ስምምነቶቹ አየር ላይ ቁጭ ብለው፣ ምክንያቱም ማንቸስተር ዩናይትድ ሁለተኛውን ሜዲካል ሲያጠናቅቅ ነው ኦፊሻሊ ሬጂስተር የሚያደርገው፣ በስምምነት ላይ ነው የሚቆየው። ሁለተኛው እንዲደረግ ነግረው የበለጠ በጥልቀት መመርመር ስለሚያስፈልግ ለሁለተኛው ቀጠሮ ተያዘ። ሁለተኛው ተመረመረ። ተጫዋቹ የጉልበቱ ጉዳት የሜዲካል ስታፉ አሁንም እንዳላሳመነው ተገለጸ። ስለዚህ የዝውውሩ ኦፍ የመሆን እድሉ አሁን ደግሞ ወደ 100% እየተጠጋ ነው። ግን ኦፍ አልሆንም። ማንቸስተር ዩናይትድ ጉዳዩን ፊክስድ ለማድረግ የተቻላቸውን ሁሉ እየጣሩ ነው። ያው የሚቀረፍበት መንገድ ካለ እርምቶችን ለመውሰድ ማለት ነው። በተረፈ ግን አሁን ላይ እንደሚወጡ ዘገባዎች እንደውም ፋብሪዚዮ እኮ ኤክስክሉሲቭ ኒውስ ብሎ ዲሉ ኮምፕሊትሊ ኦፍ ሆኗል አለ እኮ፣ ዘጋው እሱ። እንደው የለም ኦፍ ሆኗል በቃ ኤደርሰን ወደ ማንቸስተር ዩናይትድ 100% ኮላፕስ አድርጓል ብሏል። ግን ለማንቸስተር ዩናይትድ የበለጠ ቅርበት ያላቸው ደግሞ እነ ክሪስ ዊለር ደግሞ እንደሚሉት ዩናይትድ በድጋሚ ኤግዛማይን እያደረገ ነው፣ አልተረጋገጠም። ቆይ የዩናይትድ ሶርሶች እስካሁን ኮንፈርሜሽን አልሰጡም፣ ስለዚህ እንጠብቅ የሚሉ ደግሞ ሪፖርተሮች አሉ። ስለዚህ አሁን የነፋብሪዚዮን ዘገባ ብንቀበል እንኳን ኦፍ የሚሆን ቻንሱ በጣም ከፍተኛ ባንቀበል እንኳን እንደሚወጡ ዘጋቢዎች ከሆነ፣ ስለዚህ ኤደርሰን ለማንቸስተር ዩናይትድ አይፈርምም ማለት ነው።
አሁን በሚወጡ ዘገባዎች ከሆነ እስቲ ቀጣይ ኦፊሻል ኮንፈርሜሽኑ የሚረጋገጥ ይሆናል። በተጨማሪም እዛው ማንቸስተር ቤት ቆይታ ስናደርግ አንድሬ ሳንቶስ ሜዲካሉን አልፎ የ5 ዓመት ኮንትራቱን ፈርሞ የማንቸስተር ዩናይትድ ንብረት ሆኖ ኦፊሻሊ ሬጂስተር መሆኑ ተረጋግጧል። በተጨማሪም ማንቸስተር ዩናይትድ 100,000 መቀመጫ ያለውን አዲሱ የማንቸስተር ዩናይትድ ስቴዲየም የሚገነባበት ሎኬሽንም ዲዛይንም ሁሉንም ጉዳይ ማረጋገጫ ተሰጥቶበታል። ገብታችሁ ስካይ ስፖርት ሁሉንም ቅድመ ሁኔታዎችን አስቀምጧል። ያንም መመልከት ትችላላችሁ። በዛ ላይ ደግሞ ማንቸስተር ዩናይትዶች ስቴይ ኦን ሴል በሚል ባወጡት ቮት በማርከስ ራሽፎርድ ዙሪያ የሚገርም ነው። በርካታ የማንቸስተር ዩናይትድ ደጋፊዎች ሴል በሚለው ተስማምተው እንግዲህ የተጫዋች ይሸጥ የሚለው ቦት ከፍተኛውን ድምፅ አግኝቷል። ስካይ ስፖርት ላይ የተሰጠ ድምፅ ነው። ስለዚህ የዚህ ተጫዋች ቆይታ አሁንም መብት የሚያስፈልገው ጉዳይ እንደሆነ ነው መረጃዎች እየጠቆሙ የሚገኙትና አንደኛው ነጥብ ይሄ ነው። በማንቸስተር ዩናይትድ ዙሪያ ያለው ሌላኛው መረጃ እነዚህን ይመስላሉ። በማንቸስተር ዩናይትድ መረጃ በኩል የተሰሙ ተጨባጭ መረጃዎች እንግዲህ የኤደርሰን ዝውውር የመቋረጡ እድል፣ የአንድሬ ሳንቶስ መጠናቀቅ፣ በተጨማሪም የስቴዲየም ግንባታውን ፍቃድ ነው። ወደ ሁለተኛው መረጃችን ስናልፍ፣ ወደ ሌላኛው ቡድን መረጃችን ስናልፍ መጀመሪያ ላይ የምናገኘው መሐመድ ሳላን ይሆናል። ከሊቨርፑል ጋር ተለያይቷል። ፍሪ ኤጀንት ነው። የዓለም ዋንጫ ቆይታቸው እንግዲህ በአርጀንቲና ሽንፈት ተደምድሞ የግብፅ ብሔራዊ ቡድን የዓለም ዋንጫውን ቆይታ ቋጭቷል። ወደ ሀገራቸውም ተመልሰዋል። አሁን ተጫዋቾቹ ወደ እረፍት ጊዜ የሚመለሱበት ወቅት ነው። ግን መሐመድ ሳላህ ማረፊያውን የለየ ይመስላል። እንደ ዘሳን እንደ አትሌቲክስ የትናንትና መረጃቸው ከሆነ መሐመድ ሳላህ ወደ ኤምኤልኤስ የመሄድ እድሉ በጣም ሰፊ ነው። ኤምኤልኤስ ወደ ሜጀር ሊግ ሶከር ይሄ ተጫዋች የመዘዋወር ቻንሱ ሰፊ ነው የሚሉ መረጃዎች በስፋት እየወጡ ነው። ይህንን ተከትሎ አንድ ኤምኤልኤስ ቡድን በጣም ከፍተኛ ኮንትራትና ክፍያ ማቅረቡ ተሰምቷል። በአብዛኛው እንደምታውቁት ማረፊያው ሳውዲ ፕሮ ሊግ ይሆናል ሲባል ይሄ ተጫዋች ምናልባት ኤምኤልኤስ የማረፉ እድል አሁን ላይ ሰፊ እንደሆነ ተሰምቷል ማለት ነው። በመሐመድ ሳላህ ዙሪያ ያወጣው መረጃ ይሄን ይመስላል። እስቲ በቀጥታ ትኩረት ያላገኘውን ደግሞ ቶትናምን እንመልከት። ቶትናም አልተቻለም። ባለፉት 48 ሰዓታት የቶትናም ኃላፊዎች ለበርንማውስ ተወካዮች እንዳሳወቁት ከሆነ ለጁሪየን ኤል ክሩፒ 85 ሚሊዮን ፓውንድ ለመክፈል ዝግጅታቸውን ማጠናቀቃቸውን አሳውቋል። ይሄ ማለት ምንድነው? ወደ ጠረጴዛ ኑና በኤል ክሩፒ ዙሪያ እንወያይ፣ እንደራደር፣ ወደ ስምምነት እንብቃ ነው። በርንማውዝ እንደምታውቁ ለዚህ ተጫዋች 94 ሚሊዮን ፓውንድ ነው የሚጠይቀው። ጋፑ ስንት ነው? 9። ኤል ክሩፒ ደግሞ የጨዋታ ደቂቃ ዋስትና ይሰጠው እንጂ ዴቨሎፕ ወደሚያደርግበት ስቴጅ መዘዋወሩን ደግሞ ይፈልጋል። አርሴናል ፈላጊ ነው፣ አጥብቆ ፈላጊ ነው። ምክንያቱም የሁሊያን አልቫሬዝ ኦልተርኔቲቭ ኦፕሽን እንደሆነ በተደጋጋሚ ሲነሳ እንሰማለን። አሁን ግን የቶትናም አገባብ፣ የአርሴናል ዝምታ በጉዳዩ ላይ ቶትናም የላቀ አድቫንቴጅ መውሰዱን ቶክ ስፖርት አረጋግጧል። ቲም ቶክ አይደለም፣ ቶክ ስፖርት ቢቢሲ 5 የነ አሌክስ ኩክ እና የነ ቤን ጃኮብስ በሪፖርተርነት የሚሰሩበት ሚዲያ ማለት ነው። የበለጠ የእንግሊዝ እግር ኳስ የዝውውር ሪሊያብል ሶርሶች መካከል ግንባር ቀደም፣ ያው ከዴቪድ ኦርኒስተን በመቀጠል ማለት ነው። እነዚህ እየዘግቡ ነው የሚገኙትና በተጨማሪም ቶትናም እና ማንቸስተር ሲቲ ወደ አልሂላል ለመዘዋወር በጣም የተቃረበውን የስፖርቲንግ ሊዝበኑን ፖርቱጋላዊውን ፍራንሲስኮ ትሪንካውን የ26 ዓመቱን ፕሌይሜከር ሃይጃክ ለማድረግ በቀጥታ እየሰሩ እንደሆነና 50 ሚሊዮን ዩሮ ወይም 42.6 ሚሊዮን ፓውንድ ለመክፈል እና የተጫዋቹን ውሳኔ አስቀይረው ወደ እንግሊዝ ምድር ለማምጣት ከበስተጀርባ እየሰሩ መሆኑን ደግሞ ሪከርድ በዛሬው እትሙ ላይ
ይዞ መውጣት ችሏል። አሁን ላይ ያለው በቶትናም ዙሪያ የወጡ መረጃዎች እነዚህን ይመስላሉ። እስቲ በቀጥታ ወደ ሊቨርፑል እንምጣ። ሊቨርፑልን በተመለከተ ባለፉት 24 ሰዓታት ከወጡ መረጃዎች መካከል በትናንትናው ዕለት የተወሰኑትን ጉዳዮች አንስተን ነበር። በዚህ ደግሞ በሊቨርፑል በኩል ከወጡ ጉዳዮች መካከል አንዱ አንጌል ጎሜዝን የተመለከተ ነው። ይሄ ተጫዋች እንደምታውቁት ከፍላሚንጎ ወደ ወልቭስ በተዘዋወረበት ወቅት በብራዚል እያለ ሊቨርፑል አጥብቆ ፈላጊው ነው፣ ማንቸስተርም ፈላጊው ነው። አሁን ወልቭስ መውረዱን ተከትሎ ወደ አትሌቲኮ ማድሪድ የሚያደርገው ዝውውር ተቋርጧል። ስምምነት ስላልተደረሰ ስምምነት ታቶ የዚህ ተጫዋች ዝውውር መቋረጡ ይታወሳል። አሁን የማንቸስተር ዩናይትድ እና የሊቨርፑል ፍላጎት በአንጌል ጎሜዝ በኩል ድጋሚ እንዳገረሸና ይህን ብራዚላዊ ተጫዋች ለማስፈረም በቀጥታ ከወልቭስ ጋር ለመደራደር ፈቃደኛ መሆናቸው፣ ይሄ ተጫዋች ደግሞ የበለጠ በኮንትራቱ ላይ የተቀመጠ ሪሊስ ክሎዝ አለ። ሪሊስ ክሎዙ እንደሚያሳየው ከሆነ 38 ሚሊዮን ፓውንድ ወይም 43.6 ሚሊዮን ዩሮ ነው። ስለዚህ ይህን ተጫዋች ለማስፈረም በሚደረግ ጥረት አሁን ላይ ሊቨርፑል እና ማንቸስተር ዩናይትድ ተፋጠዋል። የበለጠ ደግሞ እንዲፋጠጡ በር የከፈተው ማንቸስተር ዩናይትድ የኤደርሰን ዝውውር ፌል ማድረጉ ከተሰማ በኋላ መውጣቱ። ስለዚህ የዚህ ተጫዋች ማረፊያ ወዴት ይሆናል? የበለጠ ደግሞ ተጫዋቹ ይቅርታ አንጌል ጎሜዝ አልኩ መሰለኝ፣ ጆዋው ጎሜዝ። ይሄ ተጫዋች ከወልቭስ እንደሚለቅ ይታወቃል። የአትሌቲኮ ማድሪድ ዝውውሩ ተቋርጧል። ሊቨርፑልም ማንቸስተር ዩናይትድም በዚህን ሰዓት አማካይ ይፈልጋሉ በገበያ ላይ። ስለዚህ ቀጣይ ኢላማቸው አንጌል ጎሜዝ አድርጓል። የበለጠ ደግሞ ሊቨርፑል ይሄን ተጫዋች ከዚህ በፊት በቅርበት መከታተሉን ተከትሎ አሁን ላይ ተጫዋቹን ለማስፈረም በሚደረግ ጥረት ላይ የበለጠ ሊቨርፑሎች አድቫንቴጅ መውሰዳቸው ተሰምቷል። ከዚህ ጋር ተያይዞ ተነስቷል ማለት ነው። የጆዋው ጎሜዝ ፍላጎት በድጋሚ በሊቨርፑል ቤት መነሳቱ ቀጥሏል ማለት ነው። እዛው ሊቨርፑል ቤት ስንቆይ ትናንትና ቶክ ስፖርት ይዞ በወጣው ዘገባ መሰረት ሊቨርፑል የብራድሊ ባርኮላን ዝውውር በስኬት የማያጠናቅቅ ከሆነ በቀጥታ የሊቨርፑሎች ፊት ወደ ማቲያስ ፈርናንዴስ ፓርዶና በቀጥታ ወደ ያኩቡ ሚንቴ ፊታቸው እንደሚዞር ኦፊሻሊ አረጋግጠናል ይላል ቶክ ስፖርት። በባርኮላ ክፍያ ሁለት ተጫዋቾችን ማቲያስ ፈርናንዴስ ፓርዶና ያኩቡ ሚንቴን ለማስፈረም በቀጥታ በገበያው ላይ ይሰራሉ የሚል ሪፖርት በቶክ ስፖርት በኩል ሊቨርፑልን በተመለከተ መረጃ መመልከት ችለናል ማለት ነው። ወደ ሰሜን ለንደን እንመለስና አርሴናልን እንመልከት። አርሴናልና ብሩኖ ጊማሬስ በቃላት ደረጃ መስማማታቸው አሁን የበለጠ እየተረጋገጠ መጥቷል። ይሄን በብሩኖ ዘገባ ላይ አንስተንላችሁ ነበር። ፐርሰናል አግሪመንት አሁን ላይ ለአርሴናል ትልቅ ኢሹ አይሆንም። ባይሆን የኒውካስል አሰልቺ የመደራደር ሂደት አርሴናልን ልክ እንደ ኢሳቅ ብሉፕሪንት እየጨመሩ ሲመጡ ጨምሩ ሲባሉ እየጨመሩ ሲመጡ ጨምሩ ሲባሉ አርሴናልን ፍላጎቱን አሰልቺ ሊያደርገው ይችላል ነው እና በግል ጉዳይ ተስማምተዋል። አርሴናል ለዚህ ተጫዋች እስከ 85 ሚሊዮን ፓውንድ እስከነ አዶንሱ ድረስ ሊያወጣ ይችላል የሚል ዘገባ ትናንትና በጣም በዝቶ ነበር። ገርሞኛል። ከ80 ሚሊዮን ፓውንድ በላይ ይከፍላል ብዬ አልጠብቅም ነበር። ግን አሁን እስከነ አዶንሱ አርሴናል ለመክፈል ፈቃደኛ ነው እኮ ነው መረጃዎቹ እያሉ የሚገኙት። እስከነ አዶንሱ እስከ 85 ሚሊዮን ፓውንድ። በእርግጥ አርቴታ የተመለከተው ኳሊቲ አለ። ይሄ ተጫዋች ቢመጣ ሊሰጥ የሚችለው አገልግሎትና ሊያሳድግ የሚችለው ጥራት ከማንም በላይ አርቴታ ተረድቶታል። ክፍተቱንም ድክመቱንም ለይቶ አውቆበታል። ለዛም ነው ይሄን ያክል ኢንቨስትመንት ለ28 ዓመት ተጫዋች ለመፈጸም አሁን ላይ በድፍረት
አርቴታና ቤርታ እየሰሩ የሚገኙት። ስለዚህ የስምምነቱ ጉዳይ የጊዜ ጉዳይ ነው እንጂ አይቀርም የሚሉ ደግሞ ዘጋቢዎች በስተዋል። ትናንትና ቴሌግራፍ ይዞ በወጣው ዘገባ መሰረት ፐርሰናል አግሪመንት ተደርጓል። ደን ነው የሚለው ተስማምቷል። ምን ያክል ኮንትራት እንደሚያገኝ ጥቅማ ጥቅሙ፣ ቦነሱ፣ ሁሉም ሂደት ማለት ነው። ግን ስምምነቱ ቨርባል ነው የሚፈርስ ማለት በቃላት ደረጃ። ይህን ደግሞ የበለጠ ሊያረጋግጥ የሚችለው ደግሞ ከኒውካስል ጋር የሚደረገው ስምምነት ነው። ከኒውካስል ጋር በእርግጥ ስምምነቱ አመርቂ ሆኖ የሚጠናቀቅ ከሆነ ይሄ ቨርባል አግሪመንት ወደ ወረቀት የሚሰፍር ይሆናል። ግን እስካልሰፈረ ድረስ የሚፈርስ የቃላት ስምምነት ነው። ይሄን በደንብ ታውቃላችሁ። ከዚህ በፊት በዝውውር ላይ ስምምነቶች ይፈርሳሉ ማለት ሂደቱ ከክለብ ጋር በአግባቡ እስካልተፈጸመ ድረስ። በአርሴናል በኩል ባለፈው 24 ሰዓታት የወጡ ትልቁ መረጃ በብሩኖ ጊማሬስ በኩል ይሄ ነው። በመጨረሻም ወደ ስፔን ላሊጋ እንጓዝ። ባርሳን የተመለከተ ባርሳ እንግዲህ የረጅም ጊዜ የሊቨርፑል፣ የአርሴናል፣ የማንቸስተር ዩናይትድ ኢላማ የሆነው ከሪም አዲያሚ በ22.5 ሚሊዮን ዩሮ ሲደመር 5 ሚሊዮን ዩሮ ተካቶበት ይሄን ዊንገር አስደናቂ ቴክኒሻል ጀርመናዊ ወጣትን ማስፈረማቸውን ይፋ አድርገዋል። ስምምነቶች ተፈጽመዋል። ዛሬ ለኦፊሻል ሜዲካል ካታሎኒያ ይደርሳል ተብሎ ይጠበቃል። ከሪም አዲያሚ ወደ እንግሊዝ የማምጣት እድሉ በእጅጉ ሰፊ የነበረ ወጣት ተጫዋች ነው። እንግዲህ በስተመጨረሻ ማረፊያው የካታሎኒያው ክለብ ባርሳ ሆኗል። ከጁሊያን አልቫሬዝ ዝውውር ጋር ምንም አይነት ቀጥተኛ ግንኙነት የለውም ቢሉ አሁን ላይ የአልቫሬዝ ጉዳይ ከሚዲያው ላይ ቀዝቀዝ ብሎ ነው የሚገኘው። በመጨረሻም ሪያል ማድሪድ ከኦሊሴ ተወካዮች ጋር ዳይሬክት ኮንታክት ማድረጉን ማርካ አረጋገጠ። አድማጮች ይሄን ከ150 ሚሊዮን ዩሮ ቢድ ጀምሮ ስነግራችሁ ነበር። ማድሪድ አዝማሚያው ኦሊሴን አንሴትል ማድረግ ነው። ሁሊያን አልቫሬዝ ማድሪድ አይፈልግም። ይሄ የአደባባይ እውነታ ነው። ብዙም ይሄ የማይንድ ጌም ነው። ሴታፑ ባርሳ ማዳከም ነው። ባርሳ እንዳይጠናከር ቢዲንግ ዋሩን በጣም ኤክስፔንሲቭ ተጫዋቹ ማድረግ እንጂ ፔሬዝ አላማቸው ኦሊሴ እንደሆነ እኮ ግልጽ ነው። የአደባባይ ሚስጥር ነው፣ ይታወቃል። ሁሉም የእግር ኳስ ቤተሰብ የሚያውቀው ጉዳይ ነው። ማርካ ደግሞ ከሰሞኑን የፔሬዝ ተወካዮች እና የኦሊሴ ተወካዮች ጠንካራ የሆነ ሚቲንግ ነበራቸው እያለ ነው የሚገኝ። አሁን እንቅስቃሴው ተጀመረ። ይህን ጉዳይ እስቲ ትኩረት ሰታችሁ ተመልከቱት። እስካሁን ድረስ ያሉ አጫጭር መረጃዎች እነዚህን ይመስላሉ። ተጨማሪ ጉዳዮች ካሉ አካተን በሌላ ፕሮግራም ይዘንላችሁ እንመጣለን። ዕለተ ቅዳሜን ከእናንተ ጋር በ4 ፕሮግራም ቆይታ አደረግን። የስፔን የምሽቱን ድል፣ ዛሬ ሌሊት የሚደረጉ 2፣ 6 ሰዓትና 10 ሰዓት እንግሊዝ ከኖርዌይ፣ አርጀንቲና ከስዊዘርላንድ ቅድመ ጨዋታ ጥሩ ፕሮግራም ወደ እናንተ አደረስን። የማይክል ኤድዋርድ ስንብት ለሊቨርፑል ትልቅ የቤት ስራ ይዞ መጥቷል። ኤድዋርድ ከሊቨርፑል ኃላፊነት ላይ መነሳቱ በጣም ለሊቨርፑሎች ከባድ ራስ ምታት ሆኗል የሚለውን ጉዳይ ተመለከትን። በመጨረሻም አጫጭር የዝውውር ገጾችን ወደ እናንተ አደረስን። በእነዚህ ፕሮግራሞች ቆይታ አደረግን። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ ተደራሽነታችን ከፍ ይላል። አዲስ ከሆናችሁ ሰብስክራይብ አድርጉ። ቻናላችንን ተቀላቀሉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።